ናተቤ ትከ በላኒ በአምላካችን በሕያው እግዚአብሔር ስም እንደምን ዋላችሁ? እንደምን ሰነበታችሁ? እንኳን አደረሳችሁ። ልዑለ ባሕርይ የአንድነት የሦስትነት ባለቤት በስም በግብር በአካል ሦስት በባሕርይ በሕልውና አንድ አምላክ ተብሎ የሚመለክ አንድነቱ ሦስትነቱን የሚያጠቃልልበት ሦስትነቱን አንድነቱን የማይነጣጥልበት አንድ ሲሆን ሦስት ሦስት ሲሆን አንድ ተብሎ የሚመለክ አምላካችን እግዚአብሔር ሁሉን ፈጥሮ የሚገዛ ሁሉን የሚመግብ ሰዓሊ መጋቢ ዓለምን የሚያመጣ ዓለምን የሚያሳልፍ እንደፈቀደ እንደወደደ የሚያደርግ ነገር ሁሉ በጊዜውና በሰዓቱ በቃሉ ሆኖ የተዘጋጀለት የቅዱሳን አምላክ ልዑል እግዚአብሔር ስለማይነገር ስጦታው ስሙ ለዘላለም የተመሰገነ ይሁን። ኃጢአትን እንዴት ማሸነፍ ይቻላል? የዳዊት መዝሙር 51 ቁጥር 2ን መነሻ አድርገን ነው ትምህርታችንን የምንጀምረው። የአባቶቻችን አምላክ እግዚአብሔር ረድኤቱን እንዳያርቅብንና በምሕረቱም እንዲጎበኘን ቅዱስ ፈቃዱ ይሆንልን። እናቱን እመቤታችን ድንግል ማርያምን እናት አድርጎ ይሰጠን። ከሰው መካከል ተገኝታ እግዚአብሔርን ሰው ሆኖ እንድናየው እንድንዳስሰው እያደረገችን እግዚአብሔርን ከእኛ እንዳንድ ሆኖ እንድናየው ገዝፎ ረቂቁ ገዝፎ የማይታዩ ታይቶ እንድናገኘው በጉባኤው ተገኝተን እንድንማር መምህር ሆኖ እንዲያስተምረን ልብሱ እንዳሰን እንድንፈወስ ያደረገችን እሷ ናትና እሷን የሰጠን እግዚአብሔርን ስሙ የተመሰገነ። ከኃጢአት መዳን እንዴት ይቻላል? እግዚአብሔር እኛን የተቀየመን በኃጢአት ምክንያት ነው። ርስታችን ገነትን መንግሥተ ሰማያትንም የተቀማ ነው በኃጢአት ምክንያት ነው። እግዚአብሔርን ያህል ጌታ ገነትን ያህል ቦታ ይላሉ አባቶች። ያጣነውም በኃጢአት ምክንያት ነው። ከማኅበረ መላእክት የተለየን በኃጢአት ምክንያት ነው። ራቁታችንን ሆነን በገነት እጽዋት መካከል ስንቅበዘበዝ የነበርንም በኃጢአት ምክንያት ነው። መርገም ኃጢአትን ተከትሎ ወደ ዓለም መጣ። ሞትም ሰይጣንም ኃጢአትን ተከትለው በእኛ ላይ ሰለጠኑብን። ኃጢአት ምን ያላስደረገችን ነገር አለ? በኃጢአት ምክንያት ምን ያልሆነው ነገር አለ? ኃጢአት ስንሰራ ጀምሮ ፍርሃት አለ። በእግዚአብሔር ፊት መቆም ተሳነ። ኃጢአት ስንሰራ ጀምሮ ገነት የሐዘን ድንኳን ሆነችብን። አራቱ የገነት ፈሳሾች ጤግሮስ፣ ኤፌሶን እና ገዮን ሊያጥሯት ሊያጠሯት የማይችሉ ታላቅ ኃጢአት ስለተገኘችብን ምንም ማድረግ አልቻልንም። በመላእክት ሰይፍ እያዘን ወደዚህ ዓለም ተጣልን። ለ5500 ዘመን መቃብርን መዳረሻችን ሲኦልን ለዘላለም መኖሪያችን አድርገን ኖር። አጋንንት ተቀጠቁን፣ ከልጅነት ጀምሮ ተዋረሱ። ዲያብሎስ ሰው ገና ሲጸነስ ጀምሮ ከሰራዊቶቹ አንዱን እየላከ በሴቶች ማኅፀን የተቀረጸውን በእግዚአብሔር መልክና ምሳሌ ይፈጠር ዘንድ የተገባውን ገናናውን የሰውን ልጅ
ያቆራኘው ነበር። በኃጢአት ምክንያት ኑሯችን ሁሉ ከዲያብሎስ ጋር ሆነ። ሐሳባችን ሁሉ እንደ ሰይጣን ሆነ። እንደ እግዚአብሔር ማሰብ ቀረ። እንደ አምላክ የሆነ ሐሳብ ያላት ድንግል ማርያም እስክትመጣ ድረስ የመለኮት መልክ ያላት እመቤታችን ድንግል ማርያም እስክትፈጠር ድረስ ማንም የእግዚአብሔር ሐሳብ በልቡ ሳይኖረው ይፈጠርና ይሞት ጀመር። ይወለዳል፣ ይሞታል። ገና ወደዚህ ዓለም ሳይመጣ ጀምሮ ከሰይጣን ጋር ይዋሃዳል። መርገም በውስጡ አድሮበት ይወለዳል። ባለዕዳ ሆኖ ወደ ዓለም ይመጣል። በዚህ ዓለም እንደምታውቁት ለዕዳችን የምንከፍለው አንዳች ነገር የለም። በዚህ ዓለም ይህ ዓለም ድሃ ነው። ምን አለውና የዘላለም ሞትን የምታስፈርድብንን ዕዳችንን ለዘላለም እስራት የምታስፈርድብንን ኃጢአታችንን እናስተሰርይበት ዘንድ የምንችለው ሀብት በዚህ ዓለም አልነበረንም። ምንም ነገር ሳይኖረን እንድንኖር አደረገን። ለ5500 ዘመን ደኸየን፣ ተቸገርን። በእግዚአብሔር ፊት ለብሰነው የምንቆም የክብር ልብስ አጣን። አትናቴዎስ የሚባል ሊቀ ቅዳሴው እንዲህ አለ። ሰብእሰ እንዘ ባሕሩ አንደ ርእሶ በፈቃዱ። ሰው ባለጠጋ ሲሆን ራሱን በፈቃዱ ድሃ አደረገ። እንዘ ግልቦም በልብሰ ብርሃን፣ በብርሃን ልብስ ተከቦ የተፈጠረው ተሸፍኖ የተፈጠረው የሰው ልጅ በገዛ ፈቃዱ ራቁቱን ሆነ ብሎ ተናገረለት። የሚወለደው ሁሉ እየተነሳ እናትና አባቱን የሚራገም የሚያማርር ሆነ። ኦ አዳም ምን ተኖረሰይናከ ይላል። አዳም ሆይ ምን አደረግነህ? ለፍዳ ለመርገም ያበቃሃል። ከገነት ወደዚህ ዓለም ያመጣሃል። ምን አደረግንህ እያለ በጥንተ ተፈጥሮ ያገኘነውን በልጅነት የከበርንበትን ክብራችንን ሁሉ ነው ያሰጠናበት። ምን በኃጢአት ምክንያት ያልሆነው ምን ነገር አለ? እግዚአብሔር ያችን ይሽር ዘንድ ለዚህ ሁሉ ነገር ያበቃችንን ኃጢአትን ይሽር ዘንድ ተገለጠ፣ ወደ ዓለም መጣ። የኃጢአት ምንጯን ነው ያጠፋት ያደረቃት። ከምንጩ ነው የተቃወማት። ኃጢአት ምንጯ ዲያብሎስ ነው። ፍሬዎቿን ፍዳና መርገም ናቸው። ሁለት ፍሬ አላት፣ አንድ ምንጭ አላት። ምንጩ ማነው አልኳችሁ? ዲያብሎስ ወይም ሰይጣን ነው። ከሱ ጋር መጀመሪያ በገዳመ ቆሮንቶስ ተፈትኖ እንደነበረ ታውቃላችሁ። ሰይጣንን ድል መንሳት እንዴት እንደሚቻል ሊያሳየን በጦር ሜዳ የጦር ስልት ነው ያለማመደን ያስተማረን። የሜዳ ጸሎታችን ጠላትን ድል ለመንሳት መዋጃ መሳሪያችን ጾም፣ ጸሎት እንደሆነ አሳየን። ከሰይጣን ጋር ታግሎ ሁረም ድህሬ ብሎ አባረረው። በእርግጥ ሉቃስ እንደነገረን በምዕራፍ 4 እስከ ጊዜው ሆኖ ለጊዜውም ቢሆን ትቶት ይሄዳል። ለጊዜው ዘወር ያለ ይመስላል ሰይጣን፣ ግን ይመለሳል። አበው ውሻና ሰይጣን ተመላላሾች ናቸው ይላል። ውሻን ስጋ እስካየ ድረስ ብትመቱትም ለጊዜው ዘወር ያለ ይመስላል እንጂ አዘናግቶ ያየውን ስጋ ለመብላት ይመለሳል። ሰይጣንም እንዲሁ ነው፣ ተመላላሽ ነው። በንስሐ እናባረረዋለን፣ በቃለ እግዚአብሔር እናባረረዋለን፣ በጸሎት እናባረረዋለን። የሄደ መስሎ ዘወር ይላል፣ ይመለሳል። ጨክኖ ፈጽሞ ለቆ አይሄድም። እስክንሞት ድረስ ይከተላል። እንኳን እኛ ዓለምን ንቀው ምንድን ነው የሄዱ ቅዱሳን ሁሉ ተከትላቸው ገዳም ድረስ ይሄዳል።
እንደ ሰይጣን እኮ ጠንካራ የለም በእውነት ተስፋ የማይቆርጥ ለፈለገው ዓላማ። ቅዱሳን ዋሻ ሲገቡ አብሯቸው ዋሻ ይገባል። አንዳንድ ጊዜ ዘንዶ ተመስሎ፣ ሌላ ጊዜ እባብ መስሎ፣ አንበሳ መስሎ ሊያስፈራራቸውና ከገዳም ሊያስወጣቸው ይፈልጋል። የማያደርገው የለም። ሲያሻው ደግሞ ላያቸው ላይ ወጥቶ ድንጋይ ያንከባልልባቸዋል። ሲያሻው የብርሃን መልአክ መስሎ ወደ እነሱ ይመጣባቸዋል። በሁሉ ነገር ይፈትናቸዋል። ዋሻም ገብቶ ሰይጣንን ማረፍ አይቻልም ወገኖች። መቅደስ ውስጥ ገብቶ በመቅደስ ላይ ተሽሞ የመቅደስ ሊቀ ካህናት ሆኖም ሰይጣንን ማምለጥ አይቻልም። ከሰይጣን ሩቅ መሆን የሚቻለው ነፍስና ሥጋ ሲለያዩ ብቻ። አባ መቃርስ እንዳለው መቃርስ በዚህ ዓለም ሲኖር አጋንንትን ሲያታልላቸው ነው የኖረው። እናንተ ኃያላን ናችሁ፣ እኔ ደካማ ነኝ። እናንተ አትተኙ፣ እኔ እተኛለሁ። እናንተ አትበሉ፣ እኔ እበላለሁ። እናንተን እንዴት ብል መንሳት ይቻለኛል እያለ እውነት መስሎት ዲያብሎስ ይዘናጋ ነበር። መጨረሻ ላይ ግን መቃርስ ከዚህ ዓለም ሲለይ ሞይተነ መቃራ አለ ዲያብሎስ ራሱን ይዞ እያለቀሰ ደረቱን እየደቃ አሸነፍከኝ ሲለው መቃሪ በመላእክት እጅ ከገባ በኋላ ምን አለ? አዎ አሁን አሸንፌአለሁ አለ። በሰይል በእግዚአብሔር ቤተሰቦች ሰይጣንን ድል መንሳት ያጣለውም አቅም እኮ ይሄ ነው። የተሳነንም ይሄ ነው። የሰይጣንን ግብሩን አለማወቅ ብዙ ሰው ከቆረጠ በኋላ ደግሞ በሌላ መንገድ ይመጣበታል። ብቻውን እያለ በዝሙት ይዋጋዋል። አግባ፣ ይህን እኮ ብታገባ ይህን ፈተና ታልፈዋለህ ተብሎ ይመከራል። ያገባል። በዝሙት በኩል ያለውን ፈተና ድል ይነሳል። በሌላ በኩል ደግሞ ይመጣበታል። ወይ ስልጣን ይዞ ይመጣል፣ ወይ ሀብትና ባለጸግነትን ተጠግቶ ደግሞ እንደገና ሰይጣን ይመጣል። በሌላ መንገድ ደግሞ ሰይጣንና ውሻ ምንድን ናቸው? ተመላላሾች ናቸው። ድል ነሳው ብላችሁ ደስ እንዳይላቸው ወገኖች ዝም አሁን ምን ወረቅበት ጊዜ አይደለም። አምላካችን ኢየሱስ ክርስቶስ ለደቀ መዛሙርቱ እንዳላቸው በሉቃስ ምዕራፍ 10 ላይ አጋንንት ስለተገዙልን ደስ ብሎናል አሉት። መጥተው ወደ ክርስቶስ እየተፈሱ ደስ አይበላችሁ፣ ይሄ ትንሽ ነው አለ። ሌላ የሚበልጥ አለ። እኛ የምንደሰተው በዛሬዋ አንድ ነገር ስላደረግ ቅዱሳን ካደረጉት ትሩፋት ገድ የትኛውን አድርገን እኛ በአንዷ ነው የምንደሰተው። በሌላ በኩል የተቃጣብንን የሰይጣን ጦር መቼ አውቀው? ሰይጣን በሌላ በኩል ደግሞ እንደገና መረቡን ይዘረጋል። አሳ አጥማጅ በዚህኛው የባህሩ አካል ያላገኘ እንደሆነ በሌላ በኩል መረቡን ይጥል የለም። ዲያብሎስ እንደ አሳ አጥማጅ ነው። በዚህ ካልተሳካለት በሌላ ይመጣል። ልባችንን አጥምዶ እስኪይዛት ድረስ ይታገላል፣ ዝም አይልም። እሱ ደግሞ የኃጢአት ሁሉ መነሻ ነው ወገኖቼ። ዲያብሎስ ሰውነታችንን ከተቆጣጠራትማ በኋላ ኃጢአትን ወደ እኛ ሰውነት ዘው ብላ እንዳትገባ የሚከለክላት ምን በረኛ ሊኖር ይችላል? ኃጢአት እኛ ላይ እንዳትሰለጥን እቴጌ እንዳትሆን ሊያደርጋት ሊሽራት የሚችል ምን ኃይል በእኛ ውስጥ ምን አቅም ሊገኝ ይችላል? ስለዚህ መጀመሪያ ከምንጩ መከላከል ማድረግ መልካም ነውና አምላካችን ኢየሱስ ክርስቶስ ደሙን አፍስሶ ኃጢአታችንን እስኪያጥራት ድረስ እስኪያጠራት ድረስ በገዳመ ቆሮንቶስ ከሰይጣን ጋር ተዋጋ። እናም ሰይጣንን ምን አለው? ሁርም ድሬ ከዚህ ወግድ፣ ከኋላዬ ወግድ። ከኋላዬ ማለት ይላሉ አለው ሲተረጉሙት ሊቃውንቱ ከኔ በኋላ ከሚነሱ ምዕመናን ላይ ወግድላቸው፣ ሽሽ ብሎ አባረረው። ከሱ በኋላ ለምትመጣው ቤተክርስቲያን
እሱን ተከትላ ለምትኖር ምዕመን፣ ለምታምን ነፍስ፣ እሱን ተከትላ ለምትኖር ነፍስ ከእሷ ላይ ሁሉን ያራቀላት ሰይጣንን እሱ በሰራው ስራ እሱ በተጓዘበት መንገድ ስንሄድ እሱ ስለገሰጸው ሰይጣን ካጠገባችን እየሸሸልን እየሰራን እየተከተልን ያለን ወገኖች ተገብቶን አይደለም፣ አስቀድሞ ስላራቀልን። ስለዚህ ሰይጣንን አስቀድሞ ልነሳ ኋላ በመስቀል ራሱን ቀጥቅጦ ፈጽሞ እስኪያርቀው ድረስ መከተሉን አይተው በይሁዳ አድሮ ደቀ መዝሙር ይሆናል። ከደቀ መዛሙርቱ መካከል እንዳንዱ ሆኖ ይመጣል። በይሁዳ አድሮ መምህሩን እንዲሸጥ ያነሳሳል። አዲስ ኃጢአት ፈጠረ። ተመልከቱ፣ አዲስ ኃጢአት እንዲፈጠር ያደርጋል። ሰውን መሸጥ በእርግጥ ቀድሞም በያዕቆብ ልጆች ዘንድ የተለመደ ነበር። ከብዙ ሺህ ዓመት በኋላ ያችን ኃጢአት እንደገና ይሁዳ እንዲፈጽማት ያነሳሳል። አሁን ያችን አባቶች ንስሐ ገብተውባት ያለፈችውን ኃጢአት አዲስ አድርጎ እንደገና እንዲያነሳት ያደርገዋል። በልቡ አድሮ በዋ ሰይጣን ይላል ቅዱስ ዮሐንስ በጻፈው ወንጌል ምዕራፍ 13 ላይ በዋ ሰይጣን ውስተ ልበ ይሁዳ፣ ሰይጣን ወደ ይሁዳ ልብ ገባ። እግዚአብሔር ከልባችን ያረቀው ሰይጣን ወደ ማን ልብ ገባ? ወደ ይሁዳ። ገንዘብ ወዳጅ ነው ይሁዳ። ከሰይጣን ሊያመልጥ የሚችልበት ምንም አይነት አቅም የለውም። ሩጦ ማምለጥ አይችልም ሰይጣን። ገንዘብ ወዳድነቱ ለሰይጣን አሳልፎ ሰጥቶታል። ራሱን ያስቀድማል፣ ጥቅሙን ያስቀድማል። ይሁዳ የእግዚአብሔርን ክብር ከሱ ጥቅም ቀጥሎ ነው የሚያደርገው። መጀመሪያ እሱን ክብር ይፈልጋል። ከዚያ በኋላ ነው ለክርስቶስ ክብር፣ ለክርስቶስ ፍቅር የሚተጋው። ሌባ ነው፣ ይሰርቃል ይሁዳ። ቅዱስ ዮሐንስ እንደነገረን እስመ ሰራቂ ውእቱ ብሎ ለገንዘቡ እንጂ ለሌላው ነገር አይጨነቅም ይሁዳ። ቃሉን አይሰማም፣ ገንዘቡን ብቻ ነው የሚሰበስበው። ስጋዊ ሰው ነው ይሁዳ። ከመንፈሳውያኑ ከሐዋርያት ጋር አንድ ቢሆንም ሐሳቡ ግን ስጋዊ ነበር። ስጋዊ ሐሳብ ያለው ሰው ከሰይጣን እንዴት ሊያመልጥ ይችላል? ወገኖች፣ ጸሎታችን ሁሉ ስጋዊ ከሆነ እኮ የእግዚአብሔር ቤተሰቦች ሰይጣንን በምንድን ልናነሳው እንችላለን? በዚህ በመጽሐፈ መነኮሳት ጸሎተ ስጋና ጸሎተ ነፍስ ይባላል። ጸሎተ ስጋ ሁልጊዜ ልጅ ስጠኝ፣ ገንዘብ ስጠኝ፣ ሚስት ስጠኝ፣ ባል ስጠኝ፣ ይህ ጸሎተ ስጋ በዚህ ዓለም ያለውን ሁሉ የኔ አድርገው ብሎ መጸለይ ሁልጊዜ። ጸሎተ ነፍስ ደግሞ ትምጣ መንግሥትህ፣ መንግሥተ ሰማያት ትሰጠን፣ ትምጣልን፣ ኃጢአታችንን ይቅር በለን። ይህ ጸሎተ ነፍስ ነው። ይትቀደስ ስምከ፣ ይህ ጸሎተ ነፍስ ነው። ጸሎት ምን ጊዜም በጸሎተ ነፍስ ይጀመራል። በኋላ ጸሎተ ሥጋም ይጨመርበታል። የዕለት እንጀራችንን ስጠን ዛሬ ተብሎ ይጨመርበታል። የሥጋ ሕይወቷ ነፍስ ናትና ከሕይወታችን እንጀምራለን። ከዚያ በኋላ ወደ ሥጋችን እንመጣለን። እንዲህ ነው አካሄዱ፣ አገባቡ። የእግዚአብሔር ቤተሰቦች ጸሎታችሁ ሁሉ ጸሎተ ሥጋ ብቻ እንዳይሆን ተጠንቀቁ። መትጋታችሁ ማገልገላችሁ ለሥጋ ብቻ እንዳይሆን ልብ አድርጉ፣ ልብ በሉ። በማገልገላችሁ የምናገኘውን ጸጋና በረከት እግዚአብሔርን በመውደዳችን እግዚአብሔርን በመፍራታችን የምናገኘውን ሰማያዊ ጸጋ እያሰብን ሊሆን ይገባል። መውጣትና መግባታችን፣ መምህራንን መፈለጋችን ለምንድን ነው? ገዳማትን መጎብኘታችን መሳለማችን ለምንድን ነው? ቅዱሳት መጻሕፍትን መመልከታችን ለምንድን ነው? ለሥጋ ጥቅም እንዳይሆን ልብ በሉ ወገኖች። ማህበርን መሰረታለን። የጉዞ ማህበር እናቋቁማለን። ዓላማው ምንድን ነው? በእናንተ ልብ ውስጥ ያለውን ነው የምላችሁ። የነገራችሁንም አናውቀዋለን። የነገራችሁንም ሰምተናል። አብያተ ክርስቲያናትን ለማነጽ ነው፣ ገዳማትን ለመርዳት ነው ብላችሁናል። በእርግጥ ግን እንደዚህ ያለ
የእናንተ ልብ የሚያስበው እንደዚያ ነው። ቅንጥብጣቢ የሥጋ ጥቅም የሥጋ መረቅ ፈልገን አይደለም። ማኅበራቶችን ያደራጀናቸው ቤተ እግዚአብሔርን የከበብናት ለሥጋ ፍላጎት እንዳይሆን ልብ አድርጎ እግዚአብሔር ቤተሰቦች ወደ ቤተ እግዚአብሔር ወደ ቤተ መቅደስ መገስገሳችን ለሥጋውና ለደሙ ለዘላለም ሕይወት ሊሆን ይገባል። ማን ነው ወደ ሰማይ ደጅ ቀርቦ መልሶ እንደገና ምድርን ስጠኝ እባክህ ብሎ የሚለምን ማን ነው? ይህች እኮ የሰማይ ደጅ ናት። ይህች ጽርሐ አርያም ናት ወገኖች። ይህች መቅደስ ታቦቱ ያለባት ይህች መቅደስ ቅዱሳን ርስት አድርገው የተካፈሏት የወረሷት ሥጋውን ደሙን የምንመገብባት ቤተ መቅደስ ሰማይ ናት። ሰማይ ወጥቶ እንደገና ቁልቁል ምድርን የሚመለከት ሞኝ ከእኛ መካከል ብዙ አለ። ሰማይን አግኝቶ እንደገና ምድር ይበቃኛል ወደ ምድር መልሰኝ የሚል ብዙ አለ። በክርስቶስ ሰምራ ገድል እንዲህ ተብሎ ተጽፏል። ይሄ በቅዱሳን ሁሉ ያለ ነው። በተመስጦ ጊዜ የቅዱሳን ነፍስ በመላእክት ታጅባ ገነትን ትጎበኛለች። ቅዱስ ጳውሎስ እንዳለ እስከ ሦስተኛው ሰማይ ድረስ ተነጠቅኩ አይደል? ተነጠቀ ይላል በቆሮንቶስ ምዕራፍ 12 ላይ እንደነገረን። ክርስቶስ ሰምራ የጸጋ ደርሷት እዚህ ማዕረግ ላይ ደርሳ ነፍሷ በተመስጦ ብሔረ ሕያዋንን ብሔረ መላእክትን ስትጎበኝ ሰነበተች። የብርሃን ዓለሞችን የብርሃን ከተሞችን ስትጎበኝ ሰንብታ የገነትን መዓዛ አሽትታ ወደ ምድር ሊመልሷት ሲሉ መላእክት ጊዜው ደረሰና በይ ተመለሽ ብለው ሲመልሷት አዘነች። እባካችሁ ከዚህ ከሸተተና ከግማሽ ሥጋ ውስጥ አስገብታችሁኝ አትሂዱ አለቻቸው። ከዚህ ትንሽ ዓለም ነው ወገኖቼ። እስከፍ በሉና እዩት። ትልቅ ፎቅ ላይ ውጡና እስኪ ከተማዋን ተመልከቷት፣ ምን ያህል እንደምታንስ አይታችኋል? እስኪ ትልቅ ተራራ ላይ ውጡና አዲስ አበባ ነዋት። አንሳ ደቃቅ ሆና ታዩዋታላችሁ። ምድር ላይማ ስንሆን ገዝፋ ሰማዩን ትቀድምብናለች። ከዋክብትን እንዳናይ የራሷን ከዋክብትን የሚመስሉ አምፖሎች ሰቅላ ከዚህ በላይማ ዓለም የለም እንድንል ታደርጋለች። ግን እስኪ እንጦጦ ላይ ውጡና እዩዋት፣ ከእናንተ ግርጌ ናት። እነዚህ ሰማይ ጠቀስ ፎቆች አንሰውባችሁ ትጨነቃላችሁ። ሰዎች ሁሉ ውር ውር ሲሉ ያሳዝኗችኋል፣ ሲባክኑ ያሳዝኗችኋል። አንድ ቀን እንዲያው ሁላችን ንስር ብንሆንና በላይ እየበረርን ብናየው በእውነት ከፍ ባላችሁ ቁጥር ትንሽ ናት ወገኖች። ለተክለ ሃይማኖት ይቻላል በጣም ትንሽ ናት። ለዚህ ነው በገድሉ ላይ እንደምናነበው ሞቶሎሚ የመንግስቴን እኩሌታ እሰጥሃለሁ ባለው ጊዜ ተክለ ሃይማኖት ለማለት መንግስት ከሰይ ኩለከ ይመስለኝ ከመጽንጉረ መርህ ዘይቀይርዎ ከረባት ውሾች እንደሚረግጡት የሜዳ ጭቃ ይመስለኛል፣ አህያ የሚረማመዱበትን ጭቃ ይመስለኛል። ያንተ መንግስት ያንተ ዙፋን አይታል። ይህን ያክል ትንሽ ነው በቅዱሳን ዘንድ የዚህ ዓለም መንግስት። አይተዋላ የሰማዩን መንግስት አይተዋላ እግዚአብሔር ለወዳጆቹ የሰጣቸውን ርስት። ስለዚህ ይህ ቤተ መንግስት እንዴት ብሎ ትልቅ ሆኖ ይታያቸው? በመንፈስ ብናድግ ይህን ዓለም ንቀነው አይወጣልንም ነበር፣ እንታበይበት ነበር። ግን ምን ይሆናል? በመንፈስ አናድግም። ብዙዎቻችን አንነጠቅም። ይህን ዓለም ለቀን ከደመና በላይ እናደርገውም ልባችንን። በዚህ ምክንያት ይህ ዓለም ትልቅ ሆኖ ይታየናል። ብዙ ነገር ያጣን ይመስለናል። ወርቅና ብር እጁ ላይ የሌለው ሰው መንግሥተ ሰማያትን የተነጠቀ ያክል ስቅስቅ ብሎ ሲያለቅስ ታያላችሁ። ቅዱሳን ኃጢአት በሰሩ ቀን ነው ያንን ያህል እንዲለቅሱ የሚያለቅሱት። የራባቸው ቀን አይደለም። የራባቸው ቀንማ እንዲህ ብለው ይጽናናሉ። ዛሬ የሚራቡ የሚጠሙ ሁላችሁ በሉ እስኪ ምንድን ናቸው? ዛሬ የሚራቡ የሚጠሙ ብፁዓን ናቸው።
ምን ይላል? ይጠግባሉና የሚለውን ያስባሉ። ብራብ ለአንድ ቀን ነው፣ ለዘላለም አንተ ታጠግበኛለህ እንዴ ይላሉ። ብራብ ዛሬ ነው፣ ነገ ባንተ ጠግባለሁ ይላል። ወየጸግብ በርየ ስብሐቲከ አቤት በእውነት እንዲህ አይነት መዝሙር መዘመር እንዴት ደስ ይላል። ክብርህን አይቼ ጠግባለሁ አለ ዳዊት። ምስጋናህን ሰምቼ ጠግባለሁ። መቼ ነው በቃሉ የምንጠግበው እኛ? መቼ ነው በምስጋናው የምንረካው እኛ? በዚያ ነው የሚጽናኑት ቅዱሳን። የራማቸው ቀን እኛ ዛሬ የምናለቅሰውን ለቅሶ ያለቅሱ፣ ኃጢአት ከሰሩ ግን ዕድሜ ዘመናቸውን ያለቅሳሉ። አባ አርሳንዮስ የሚያለቅሰው ለቅሶ ደረቱን አልፎ እንባው ፈሶ ፈሶ ሰሌን ያረስበት ነበር ይባላል። በገድሉ እንደተጻፈው በዜናው እንደተነገረን ስለ ኃጢአት ነው። እግር ለማጠብ የሚበቃ እንባ ስለ ኃጢአት ማፍሰስ እንዴት ያለ መታደል! ጌታን እኮ እግሩን ያጠበችው በእንባ ነው። ወገኖች ኃጢአትን ማሸነፍ የሚቻለው በእንባ ነው። በጌታ እግር ስር ወድቆ በእንባ የጌታ እግር በማጠብ ነው። ዛሬም ኃጢአቷን የምታምን ነፍስ የጌታ እግሩን ታጥበዋለች። በእምነት እግሩን ይዘን እናጥበዋለን። በካህኑ እግር ስር በወደቅን ጊዜ በጌታ እግር ስር መውደቃችን ነው እናምናለን። ለካህኑ በተናዘዝን ጊዜ በጌታ እግር ስር ወድቀን ኃጢአታችንን እየተናዘዝን ነው። ይሄን እናምናለን። እዚህ ደረጃ መድረስ ነው ያቃተን። በዚህ ዓለም ፍቅር ተማርከን ኃጢአታችንን የምናስብበት ጊዜ ነው ያጣን። እግዚአብሔር ግን መጀመሪያ ምንጯን ዲያብሎስን ተዋጋልን። ቀጠልና ደግሞ ኃጢአታችንን የሚያጥብልን የሚያጠራልን ደሙን አፈሰሰልን። በደሙ ፈሳሽነት ካልሆነ በስተቀር ስርየት እንደማናገኝ እናውቃለን። ወንጌላዊ ቅዱስ ዮሐንስ በምዕራፍ 1 ቁጥር 7 ላይ አንደኛይቱ መልእክቱ ላይ ምን ይላል? የጌታችን ኢየሱስ ክርስቶስ ደሙ ከኃጢአት ሁሉ ምን ይለናል? ያነጻናል ይላል። የነጻነው በሱ ነው። በእርግጥ አምላካችን ኢየሱስ ክርስቶስ ለደቀ መዛሙርቱ እንዲህ ብሏቸው ነበር። በማቴዎስ ምዕራፍ 26 ቁጥር 26 ላይ ስለ ዓለም ሁሉ የኃጢአት ስርየት የሚፈስ ደሜ ይህ ነው ያለው። የክርስቶስ ደሙ እየፈሰሰው ለሁላችንም የኃጢአት ስርየት እንደሆነ ያሳየናል። በዚያ ነው የነጻነው ከኃጢአት በመጀመሪያ። በኋላ ግን እንዲህ አድርጎ ከካሰልን በኋላ ከኃጢአትም ካጠበን ካነጻን በኋላ ተመልሰን እንገባለን። ኃጢአት ከሞተ ክርስቶስ በኋላ እንደተነቀለች ዛፍ ሆናለች። ከስር ነው የተነቀለችው፣ ከላይ አይደለም። እንድታቀጠቅጥ ሆና አይደለም፣ ከስር ነው የተነቀለችው። ነገር ግን ሰዎች ወደው ፈቅደው ደግሞ እንደገና ሂደው ይጎራበቷታል። እቴጌ እቴጌ ብለው በላያቸው ላይ ይሾሟታል። እንደገና አምጥተው ይለብሷታል። ወደው ፈቅደው ራሳቸውን ለኃጢአት ለሞት ይሰጣሉ። ጌታ አስቀድሞ ዲያብሎስን ኋላም ኃጢአትን ከዛ በኋላም በኃጢአት ምክንያት የመጣብንን ፍዳና መርገምን ሁሉ ነው ያራቀልን ከኛ። የኃጢአት ውጤቱን ሁሉ ነው ከኛ ያራቀ እና ያለ ኃጢአት በነፃነት እንድንኖር ነው ያደረገ። ዛሬም ኃጢአት ትቃወመናለች። አንዳንድ ጊዜ ድል የተነሳ ሰራዊትን ይማርካል። በጎዳና ላይ ካገኘ ደግሞ ካገኘ እሱም ቢሆን ይማርካል። የአንበሳ ግልገልም ቢሆን የአንበሳ ደቦልም ቢሆን የአባቱን ድምፅ እስኪሰማ ድረስ ወድቆ መቆየቱ ግድ ነው። የተፈጥሮ ግዴታ ሆኖበት አንበሳ የአባቱን ግሳት እስኪሰማ ድረስ ወድቆ ይቆያል። አባቱ ከበረሃ ሆኖ ድምፁን ያሰማዋል። የአባቱን ድምፅ ሲሰማ ግን ጠንክሮ ተበረታቶ መቆም ይጀምራል።
ከዚያ በኋላ ነው አንበሳ ነው። ከዚያ በኋላ ማንም አይችለውም። መጀመሪያ ግን ያንን አንበሳ ጊደር ልትረግጠው ትችላለች እንደተወለደ። ያንን አንበሳ የአህያ ውርንጭላ ልታሸንፈው ትችላለች። የአህያ ውርንጭላ ዕለቱን ነው የምትቆመው። ወዲያውኑ እንደተወለደ መቆም ይችላል። የአንበሳ ደቦል ግን መቆም አይችልም፣ የአባቱን ጩኸት የአባቱን ድምፅ እስኪሰማ ድረስ። ለዚህ ወገኖች የአባቱን ጩኸት ሲሰማ አንበሳው እንዲበረታ እኛም ከኃጢአት ለመንጻት ኃጢአትን ድል ለመንሳት የእግዚአብሔር ድምፅ ያስፈልገናል ማለት ነው። ስለዚህም የእግዚአብሔርን ድምፅ እንስማ። ኃጢአትን የምናሸንፋት እንደዚያ ከሆነ ነው። ስናስብ በተዘክሮት እግዚአብሔር ስንበቃ እግዚአብሔርን መስማት እግዚአብሔርን ማሰብ ሁልጊዜ በሕይወታችን ሊኖረን ይገባል። አባ አርሳኔዎስ በመጀመሪያ እግዚአብሔርን ለማሰብ ጊዜ የሌለው ባካና ሰው ነበር ይላል። አርሳኔዎስ የታላላቁ ነገሥታት የነ አርቃዴዎስ የነ ዘይኑን መምህር ነው። አጎታቸውም ነው። እነሱ ሲሾሙ ባለጸጋው ነው። አርሳኔዎስ ባለጸግነቱ ተነግሮ የሚያልቅ አይደለም። አርሳኔዎስ የሚመጸውት ከሆነ የሚመጸውተው በነፍስ ወከፍ ድሆችን አይደለም፣ መንደሩን ነው የሚመጸውተው፣ አገር ነው የሚመጸውት የነበረ። ሀብቱ ብዙ ነው። በዚህ ምክንያት ነዳያን መጥተው ከሀብት ስጠን ምጽዋት ስጠን እያሉ ያስቸግሩታል። በቤተ መንግስትም ባለስልጣን ስለሆነ ባለሟል አድርገን አሹመን አሸልመን የሚሉ ሰዎችን ባጠገቡ ይውላሉ። አርሳኔዎስ በሁሉም ነገር ተጠያቂ ነው። አዋቂ ነው። እውቀት፣ ሹመት፣ ሀብት ሶስቱም ነበሩት። በዚህ ምክንያት እግዚአብሔር የሚያስብበት ጊዜ አጣኝ። አንድ ነገር እሷ ናት የጎደለችው፣ ሌላ ምንም የጎደለው ነገር አልነበረም። ዓለም በሙሉ የቀናበት ሰው ነው አርሳኔዎስ። ግን ምን ያደርጋል? እግዚአብሔርን ለማሰብ የሚሆን ጊዜ አጣ። ቸግሯችሁ ያውቅ ይሆን ወገኖች? የጸሎት ጊዜ ቸግሯችሁ ታውቁ ይሆን? ለመማር ጊዜ አጣችሁ ታውቁ ይሆን? እንግዲያውስ እውነት ለመናገር በጣም ድሆቹ ናችኋል። እግዚአብሔርን የምታስቡበት ጊዜ ከሌላችሁ ድሃ ናችሁ። ምንም ባለጸጋ ብትሆኑ በዓለም ውስጥ የእናንተን ያክል ገቢ የሚሰበስብ ማንም ባይኖር እግዚአብሔርን ግን የምታስቡበት ጊዜ ከሌላችሁ በእውነት ድሆች ናችሁ። ሁሉም ጥላችሁ ትሄዳላችሁ። የምትሄዱት ግን ወደ ማን እንደሆነ ታውቃላችሁ? አንድም ቀን አስባችሁ ወደማታውቁት እግዚአብሔር። አያሳፍርም? አሁን በእውነት በዚህ ዓለም ላይ አጠገባችሁ የሌለ የረሳችሁት ሰው ቢኖር የሆነ ጊዜ ግን ተቸግራችሁ እሱ እጅ ላይ ብትወጡ ለመሄድ ታፍራላችኋል። ለመሄድ ታፍራላችሁ። ወይም እንደው ለቅሶ ያልደረሳችሁበት ሰው ቢኖር ጊዜ አንሷችሁ ባገኛችሁ ጊዜ አትሳቀቁ። የምታደርጉት የምትይዙት ነው የሚጠፋችሁ። እግዚአብሔርን የምናስብበት ጊዜ እንደማጣት ምን ችግር አለ? ሆነ በጣም ትልቁ ችግሬ ነው። አርሳኔዎስ ተቸገረና አንድ ቀን ወደ እግዚአብሔር ጸለየ። ኦ እግዚኦ ስራኒ ዘከመ እምፋሃው፣ አቤቱ እንዴት መኖር እንዳለብኝ ያስተምረኛል። እስኪ ይህን ቃል ምልጡላችሁ ትገሙት በማለት እንዴት መኖር እንዳለብኝ ያስተምረኛል። ጨንቆት ነው። በሀብት መካከል ነው፣ በሹመት መካከል ነው። የድሆች አባት ነው። እንደ ነገሩማ እኮ ውዳሴ ከብቶ ይረግፉበታል፣ ይረግፍለታል። እንዳንተ እኮ የድሆች አባት የለም አሉ እኮ ዛሬም ካህናቱ ቤታቸው ሄደው ማኅሌተ ገንቦውን እያሉ ስማቸውን በውዳሴ የሚያሞጋግሱላቸው፣ ግን እነሱ ልባቸው ያለው ገንዘብ ላይ አንድም ቀን ቆርበው ማያውቁ። የቤተ ክርስቲያን እኮ ተደግፋ ያለችው በአንተ ነው የሚባሉ በጣም ብዙዎች ናቸው። አያታሏችሁ ወገኖች። ቆረብ ንስሐ ግባ የማይል ካህን ለአንተ አይጠቅምህም። ዝም ብሎ ነው የሚያታልልህ። ካልቆረብን፣ ካልሰገድን፣ ንስሐ ካልገባን መንግሥተ ሰማያትን በምንድን ነው የምንዋጃት?
መልካም ነው ምጽዋት መስጠቱ፣ መልካም ነው ድሆችን ማብላቱ፣ መልካም ነው ደግ መሆን። ግን ደግሞ ሰውነታችንንም ለእግዚአብሔር ማስገዛቱ ቀርቶብናል። ገንዘባችን ብቻ ነው ለእግዚአብሔር የሚፈልገው። እግዚአብሔር የሚገዛው ገንዘባችን ብቻ ነው። እናንተን ስለምን አይገዛም እግዚአብሔር? በሰውነታችሁ ላይ ያሰልጥኑት እንጂ ስትጾሙ ያን ጊዜ ሰውነታችሁ ሲጎዳ ሕማም ሲሰማው ሕማማተ መስቀሉ ትዝ ይላችኋል። ጌታ ተጠማሁ ብሎ ውሃ ሲጠማችሁ በጾም ምክንያት ከንፈራችሁ ሲደርቅ፣ ጉሮሯችሁ ሲደርቅ ያን ጊዜ ተጠማሁ የሚለው የክርስቶስ ድምፅ በቀራንዮ ይሰማችኋል። አለበለዚያ እንድታውቁታላችሁ። አሁንም ውሃ ፊታችሁ ላይ አድርጋችሁ ኮዳ እያነሳችሁ እየገለበጣችሁ ሆዳችሁን እያሻሻችሁ ተቸግሯል እኮ ሰው። መጀመሪያ ይሰበስባል ከተማ ወጥቶ፣ ኋላ ደግሞ እንደገና መለተኛ ደግሞ ገዝቶ ይጠጣል። ገዝቶ የበላውን ገዝቶ ይበትናል። ሞኝ ነው ሰው። ይህን ያክል የመብል ፍቅር አለብን። አሁን ጨምረን ለመብላት እኮ ነው። እድሜ ዘመናችንን ከመብል ጋር ካለን ጽኑ ፍቅር የተነሳ ካልጾምን ካልጸለይን ወገኖች እንዴት ነው የጌታን መከራ በሰውነታችን መካፈል የምንችለው? እስኪ ልብ በሉ። በዕለተ ዓርብ ድርብ በፍታ አምጥተው የገነዙት ነበሩ። በዕለተ ዓርብ ከዓለት የተወቀረ መቃብር የሰጡት ነበሩ ለክርስቶስ። ግን ቀድሞ የገባ ፈያታዊ ዘየማን ነው። ገነት ሲገባ ያየ ነው። እነዚህ አልጸደቁም አልተጠቀሙም ማለት አይደለም። ግን ራስን መስጠት ይቀድማል ወገኖቼ። መከራውን መካፈል ይቀድማል፣ ከሁሉም ይበልጣል። በዚህ ነፍሳችሁ የክርስቶስ መከራ የምትሳተፍበትን መንገድ ማበጀት ይጠቅማል። ኃጢአትን እንድል መንሳት የሚቻለው እንዲህ ሲሆን ነው። እንደ አርሳኖስ አቤት የድሆች አባት እየተባለ እኮ መኖር ይችል ነበር። አቤት እውቀቱ እየተባለ መኖር ይችል ነበር። ግን ይህ አይደለም አለ አርሳኖስ። አቤት እንዴት እንደምኖር አስተምረኝ ሲለው ጌታ ምን አለው? በሩን ከፈተና ጥላው ይህ ሁሉንም አለው። ምን በል ይህ ከባድ ማለት እስኪንጣለው ወገኖቼ፣ ክብራችንን ባለጸግነታችንን ከመንግሥተ ሰማያት የሚበልጥ ነገር የለም። ሹመታችን፣ ሽልማታችን፣ ውበታችን በዚህ ዓለም ያገኘነው ነገር ሁሉ ከእግዚአብሔር መንግሥት አይበልጥም ወገኖች። ስለ እግዚአብሔር መንግሥት ሲባል ሁሉም መተው ግዴታ ነው። አርሳኔዎስ ይህንን የተቀብሎ ሄደው ከዛ በኋላ ነው እንግዲህ አርሳኔዎስ የሚባል ጻድቅ ለቤተክርስቲያን ይኖራት በዚያች ጸሎት አማካኝነት እና በዓለም ውስጥ ብዙ የሚጎትቱ ነገሮች አሉ። እነዚያ እየጎተቱ እግዚአብሔርን እንዳንመስል ያደርጉናል። የሰይጣን ትልቁ ስራው እግዚአብሔርን የምናስበት ጊዜ እንድናጣ ያደርገናል። ስለዚህ እሱ ስራ ይበዛበታል። ወደ ለቅዳሴ ጊዜ የለውም፣ ለጸሎት ጊዜ የለውም። በቃ ገንዘብ ይልካል፣ ወደ ግራ መባ ይልካል፣ ይጸለይልሃል ይባላል። ማነው ለአንተ የቁም ፍታት ሲፈታ የሚሆን? አንዳንዱ ሰው ሞኝ ነው። እሱ ተኝቶ አልጋ እየቀያየረ በዚህ ሳምንቱ ቻይና አዲስ አበባ ከሰራች ደግሞ ያንን ያስመጣል። ደግሞ ከአውሮፓ ካገኘ አውሮፓ ስታንዳርድ እኮ ነው ብሎ ደግሞ ሌላ ሶፋ ደግሞ ያስመጣል። አንድ ቀን ሳይቀመጥበት አንዳንዱ ደግሞ ያሳዝናል። አውሮፓ ስታንዳርድ ሶፋ አምጥቶ እንደው ቤት የማይሆን የማያደርግ በጣም ብዙል። ምናልባት ሰራተኛ ናት እንግዲህ ቤት የምትለው በዚያ ሁሉ ገነትን በመሰለ ቤት ግቢ የምትውልበት እሷ ናት። እሱ ነው ምን ጊዜ ኖሮት ማታም ደክሞት በጣም ይተኛል። እንዲህ ነው የሚኖረው ብዙ ሰው። ዓለም ታናክናለች። አርሳኖስ ሆኖ መባከል የሚበዛበት ነው። ጌታ እንዴት እንደምኖር አስተምረኝ ብሎ ይጸልያል። ለዚህ ወገኖች እግዚአብሔር ማሰብ ያልቻለ ሰው ኃጢአት እንድንመሰት አይችልም። ስለዚህ መጀመሪያ እግዚአብሔር የምናስብበት ጊዜ ይኖረን፣ ወደ እግዚአብሔር የምንጸልይበት ጊዜ ይኖረን። ዳዊት በዚያ ሁሉ ክብሩ በዚያ ሁሉ ጠላት ተከቦ እግዚአብሔር እንደሚያስብበት ጊዜ አላጣም። ይጸልይ ነበር፣ ይዘምር ነበር።
እንደ ካህናት ተርታ ገብቶ እንደ ሌዋውያን አብሮ ያገለግል ነበር። በዚያ ሁሉ ክብር መካከል ቤተ እግዚአብሔር ለመስራት ሱባኤ ይገባ ነበር። ሱባኤ ገብታችሁ ታውቁ የሆነ ወገኖች? በዓመት ውስጥ እንደው ለሱባኤ የሚሆን ለጸሎት የሚሆን ጊዜ ይኖረን? ለተመስጦ ነፍሳችንን ለመጎብኘት ጊዜ ሰጥተን እናውቅ? ራሱን የጎበኘ ወይም ነፍሱን የጠየቃት ማን ነው? የታመመች ነፍሱን የታመመች ነፍሱን እንኳን ለመጠየቅ ጊዜ የሌለው በጣም ብዙ ነው። ለአስታማሚው ለካህኑ ገንዘብ እየሰጠ እሱ ይሄዳል። አስታማሚው እንዴት አድርጎ ይፈውሳታል? ህመምተኛዋን እሱ ይዟት እየዞረ በህመም ላይ ህመም እየጨመረ እንዴት አድርጎ ሊሆን ይችላል? ስለዚህ ወገኖቼ እግዚአብሔርን ማሰብ አንዱ ትልቁ ጥበብ ነው። ኃጢአትን ለማሸነፍ ወደ እግዚአብሔር መጸለይ ሌላው ነገር ነው። ቃሉን መስማትን ልክ እንዳነሳው ደቦን ጸንተን መቆም የምንችለውን በዚያ ነው። የእግዚአብሔርን ቃል ስትሰሙ ግን አንድ ነገር ልብ በሉ። በቃሉ ላይ ስንፍና አትጨምሩበት። በቃሉ ላይ የራሳችሁን ማስተዋል አትጨምሩበት። በጥበብ መስማት ያስፈልጋል። ቃሉን የሚያደርጉ ነገር ግን ቃሉን ባደረጉ ጊዜ አብረው ትዕቢትን አብረው ከንቱ ውዳሴን የሚጨምሩ የማይለቁ በጣም ብዙዎች አሉ። ይሄ ቃሉን ከመስማት ጋራ ስንፍናን መጨመር ይባላል። ቃሉን ከመስማት ጋራ በነጭ እንጀራ የተጠቀለለ በመረቅ ውስጥ ያለ የማይታይ መርዝ ቢሰጡን ምን ይጠቅማል? ይጎዳት የለም? የሰውነታችንን በጣጥሱ ይጥላት የለም? የሚታየውማ መረቁ ነው። የሚታየውማ ነጩ እንጀራ ነው። የማይታየው መርዝ ግን በውስጥ አለ። ከምጽዋት ጋር ያለ ከንቱ ውዳሴ የማይታይ መርዝ ነው። ከጸሎት ጋር ያለ ትምክህት የማይታይ መርዝ ነው። ከአገልግሎት ጋር ያለ ከንቱ ውዳሴ ጣዕመ ዜማው ሲሰጠን፣ ድምፅ ሲሰጠን፣ የሰባኪነት ጸጋ ሲሰጠን እዚህ ጋር አብሮ የሚመጣ ትዕቢት፣ ትዝረት ይሄ በመረቁ ውስጥ ያለውን የማይታየውን መርዝ ይመስላል። ይጎዳል ወገኖቼ። ዲያብሎስም የተጎዳው በዚህ ነው። የእባብን መልኳን አይቶ ወደ ገነት አስገብቶ የተጎዳው በዚህ ነው። እና ቃሉን ከመስማት ቃሉን ከማድረግ ጋር ትእዛዙን ከመፈጸም ጋር አብረው የራሳቸውን ፈቃድ ይጨምራሉ። በእውነት እግዚአብሔር ከሳኦል መስዋዕት የሳሙኤልን ነፍሰ ገዳይነት የመረጠበት ጊዜ አላገኙ። ሳኦል ለመስዋዕት ነው ብሎ በሚል ሰበብ የሰባውን የወፈረውን ከአማሌቃውያን እየነዳ ይዞት መጥቷል። እግዚአብሔር በእውነት የአማሌቃውያን ሀብት ደስ ያሰኘዋል። እግዚአብሔር በእውነት ሲታዘዙት ደስ እንደሚለው፣ ለቃሉ ሲገዙ ደስ እንደሚለው የአውራ በግ ስብ ቢያቀርቡለት ደስ ነው። ሳኦልን አላወቀም። ሳኦል አሁንም ጨመረ። የሳኦልን ንጉሥ የአማሌቃውያን ንጉሥ አጋግን ማርኬ ወስጄዋለሁ ብሎ ለጉራ እንዲሆን ነው፣ ለትምክህት ነው። አማሌቅን ማረከ እንዲባል አታምጣው እየተባለ ይዞት መጣ። እግዚአብሔር ሳሙኤልን አስነስቶ ሰደደው። ሳሙኤል ካህኑ የእግዚአብሔር አገልጋይ ጦሩን አንስቶ አጋግን ይቺ ጦርህ ብዙ ሴቶችን ያለ ልጅ አስቀርታለች። ይቺ ጦርህ ብዙዎችን ከዚያ ለማሰናብታለች፣ ወደ መቃብር ሸኝታለች፣ መቃብር አውርዳለች። ዛሬ ደግሞ በዚች ብዙዎችን መቃብር ባወረድክባት ጦርህ አንተ ትወርዳለህ ብሎ አጋግን ወጋው። የሳሙኤል ነፍሰ ገዳይነት ከሳኦል አስመሳይነት ይልቅ የተሻለ ነበር። አያችሁት? በአገልግሎት ውስጥ ቀላቅለን የምናቀርበው ማስመሰል ኃጢአትን ድል እንዳናደርጋት ያደርገናል። ለኃጢአት እጅ እንድንሰጥ ያደርገናል። ብዙዎቻችንን ኃጢአት የወረሰችን ተጠግታ መታ ነው። ፊቷን አዙራ መታ ነው። ፊት ለፊት አይደለም። በቀጥታ ዲያብሎስ እንደውም ሰውን ተዋግቶ አያውቅም። ምናልባት
ካሸነፈ በኋላ አንደኛውን ከጣለን በኋላ ካልሆነ በቀጥታ ተዋግቶን ያውቃል። በተዘዋዋሪ ነው። አሁን ሳኦል በተዘዋዋሪ መንገድ ነው ኃጢአትን ወደ እስራኤል አስገብቷት የነበረው። ሳሙኤል ግን እግዚአብሔር እንዳዘዘው አደረገና እስራኤልን ሁሉ ከኃጢአት ነፃ አደረጋቸው። ስለዚህ ወገኖቼ ቃሉን እናደርጋለን፣ ትእዛዙን እንፈጽማለን። ነገር ግን ትእዛዙን ከመፈጸም ጋር ደግሞ የማይሆን የማይጠቅም ነገር የምናደርግ ከሆነ ኃጢአትን ማሸነፋችን ከወዴት ይሆናል? ስለዚህም ኃጢአትን እስከ ሕይወታቸው ፍጻሜ ድረስ ከተቃወሟት ቅዱሳን እንዳንዱ ለመሆን አስቀድመን ዲያብሎስ በምን በኩል ኃጢአትን ሊያስገባ ሊያመጣብን እንደሚችል ማሰብና ሁልጊዜ እግዚአብሔርን እያሰብን ከኖር ድል እናደርገዋለን። ሁልጊዜ እግዚአብሔርን የሚያስቡ ቅዱሳን እንኳ ኃጢአትን ለማሰብ ምንም ጊዜ የላቸውም። በዙሪያቸው ያለውን ነገር ሁሉ አጥፍተውታል። ለኃጢአት የሚሆነውን ነገር ቅዱስ ጊዮርጊስ ወደ ሰማዕትነት ሲገባ መጀመሪያ ያደረገው እሱ አይደል? በዙሪያ ያለውን ነገር ነው ያጠፋው። ቅዱስ ጊዮርጊስ የብዙ ባሮች ጌታ ነበር። መጀመሪያ ጌትነቱን ከእሱ ላይ ያነሳ። እኔም እንደናንተ የአምላክ አገልጋይ የአምላክ ባሪያ ነኝ አለና ራሱን ዝቅ አደረገ። ቅዱስ ጊዮርጊስ በእጁ ለነገሥታቱ የሚሰጠው ብዙ እጅ መንሻ ወርቅና ብር ይዞ ነበር። መጀመሪያ እሱ በተነ። መጀመሪያ ወገኖቼ ብዙዎቻችን ለኃጢአት ምክንያት ይሆናሉ የምንላቸውን ነገሮች እናጥፋ። ጌጣችን ነው፣ ሽልማታችን ነው፣ ልብሳችን ነው። የትኛው ነው ለኃጢአት ምክንያት የሚሆነው? ነፍሳችንን ሊያረክሳት የሚችለው ዲያብሎስ በየትኛው በኩል ገብቶ ነው? መጀመሪያ ዙሪያችሁን እዩት፣ ቃኙት። ነፍሳችሁ ነፃ የምትወጣው ከዚያ በኋላ ነው። በዙሪያችን ያለውን ጣዖት እናፍርሰው፣ እንናደው። በዙሪያችን ያለውን የባቢሎን ግንብ ነፍሳችንን የከበባት ዲያብሎስ እሱን ተጠቅቶ ነው አይደል የሚነሳት። እሱን ማጥፋት ይገባናል። አንዱ የጦር ስልት እሱ ነው። ከኃጢአት ጋር ለመጋደል አንዱ መላ እሱ ነው። መጀመሪያ እሱ እንድንመንሳት ቅዱስ ጊዮርጊስ ዙሪያውን ካጸዳ በኋላ ነው ወደ አላውያን ነገሥታት ገብቶ እኔ ክርስቲያን ነኝ ብሎ መመስከር የጀመረው። ከዚያ በኋላ ማን ነው በፊቱ የሚቆመው? ብቻውን ጀምሮ እልፍ ሆኖ ጨረሰ። ብቻውን ጀምሮ ልብ በሉት። ባዶ እጁን መጥቶ የሰባት አክሊል ባለቤት ሆኖ መንግሥተ ሰማያት ገባ። 7 ዓመት ባደረገው ገድልና ትሩፋት ተቆጥሮ ለማያልቅ ዘመን የሚሆን ጸጋና በረከት ባለቤት ሆነ። የጀመረው ግን ዙሪያውን ከማየት ነው፣ ዙሪያውን ከማጽዳት ነው። ወገኖቼ ምንድን ነው በዙሪያችን ያለ ለኃጢአት ነቅ ወይም ምክንያት ሊሆን የሚችል ምንድን ነው? በዙሪያችን ያለ ነገር ሀብታችን ነው? ገንዘብ መውደዳችን ምኑ ነው? እስኪ ልብ በሉና አዩት። ኃጢአትን መጥላት ያቃተን እኮ ለዚህ ነው። ዙሪያችንን ማየት ስለማንችል ነው። በዙሪያችን ያሉ ነገሮች ናቸው ያስጠቁን። አንድ መንግስት ከተቃራኒው የጦር ሰራዊት ጋር ጦር ከመሰላለፉ በፊት ዙሪያውን ይመለከታል፣ ውስጡን ያያል። ምናልባት ያኛው ጠላቱ ሰላይ ልኮ የጦር ስልቱንና አደረጃጀቱን አውቆበት እንዳይሆን ወይም ምክሩን ሰምቶ እንዳያሸንፈው ስለሚፈልግ ይህን ያደርጋል። ዙሪያን ማየት ከመሸነፍ ያድናል። ወገኖች ውስጣችንን እንይ። ዲያብሎስ ድል እየነሳን ያለው በዚህ ምክንያት ስለሚሆን ይህን ያደረግን እንደሆነ በአጠገባችን ያሉ ክፉ ነገሮችን፣ አስቀያሚ ነገሮችን ወይም ለኃጢአት አሳልፈው ሊሰጡን የሚችሉ ነገሮችን ማስወገድ ከቻል እናምናለን እግዚአብሔር እኛን ከኃጢአት ነፃ ያወጣናል። እንዳንቆርብ ያደረገን እኮ ዙሪያችን ላይ ያሉ ብዙ የተቀመጡ ዲያብሎስ ያስቀመጣቸው ወጥመዶች ናቸው። እያለቁ እያሉ ሀብት ለመሰብሰብ ያለን መስገብገብ፣ በወጣትነት ዘመናችን ሁሉ ለመድረስ ያለን ፍላጎት እሱ እኮ ነው እንዳንቆርብ ያደረገን። እስካሁን ከቁርባኑ የከለከለን፣ ንስሐ እንዳንገባ ያደረገን እሱ እኮ ነው። የካህኑን ኃጢአት ማየት፣ የእኛን አለመመልከት፣
እንዲህ ነገር ዙሪያችንን የከበውን ያለቁ ነገሮች ናቸው። አንድ ሰው ወደ ዋና ሲገባ ራቁቱን ነው የሚገባው። ለምን? ከነ ልብሱማ ቢገባ በእርግጥ ከተመኞች የዋና ልብስ ምትሉታላችሁ መሰለኝ። ከነ ልብሱማ ቢገባ ልብሱ ራሱ ጠላቱ ነው እንዲሰጥም ያደርገዋል። እና ወገኖቼ አሁን ወደ ክርስትናው ዓለም ስንገባ እየጎተቱ ሊያሰልጡ እንድንሰጥም ሊያደርጉን የሚችሉ ነገሮችን እያየን ነው መኖር ያለብን። ይህን ያደረግን እንደሆነ ኃጢአትን ድል መንሳት እንችላለን። የአባቶቻችን አምላክ የልዑል እግዚአብሔር ከኃጢአት ጋር ታግለን ዲያብሎስን ድል ነስተን ተስፋ ያደረገልንን ያስደረገልንን ገነትን መንግሥተ ሰማያትን ወርሰን ለመኖር የበቃን ያድርገን። ኃይል እግዚአብሔር ነው። ነፍሳችንን ኃይል አግኝታ ተቀድሳ ከሰይጣን ወጥመድም ድና በሕይወት መጽሐፍ ላይ መጻፍና በክብር መኖር የምትችለው እሱ ሲረዳን ነውና አምላካችን እግዚአብሔር ሁላችንን ይርዳን። ወስብሐት ለእግዚአብሔር። ድገሙት።